በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰላሳው ለወርኃ ኅዳር በዛቲ ዕለት አይረፈ አብ ቅዱስ አባ አካክዮስ ሊቀ ጳጳሳት ዘሀገረ ቁስጥንጥንያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ኅዳር 30 በዚች ቀን የቁስጥንጥንያ ሊቀ ጳጳሳት ቅዱስ አባት አካክዮስ አረፈ። ይህም ቅዱስ ቸር የሆነ ምሁር ነው። አምላክ ያጸፋቸውንም መጻሕፍት ቃላቸውን አሳምሩ የሚተረጉም አዋቂም ነው። በቁስጥንጥንያ ቤተ ክርስቲያን ቅስና ተሾሞ ነበር። በኬልቄዶንም ስብሰባ በሆነ ጊዜ ይህ አባት በጉባኤ ውስጥ በሆነው ሁሉ ደስ አላለውም። ስለ እውቀቱም እንዲመጣ በፈለጉ ጊዜ እርሱ አሞኛል ብሎ ስለ ራሱ ምክንያት ሰጠ። በእስክንድርያ ሀገር ሊቀ ጳጳሳት በቅዱስ ዲዮስቆሮስ ላይ ስለደረሰበት ስቃይ በሰማ ጊዜ እጅግ አዘነ። ሃይማኖታቸው የቀና እንደሆነ በሚያውቃቸው ባልንጀሮቹ በሆኑ በወዳጆቹ በወታደር አለቆችና በመኳንኖቹ ፊት የአንድነት ጉባኤያቸውን ረገመ። ከሊም ክፎች ከጉባኤያቸው አንድ ያላደረገኝ እግዚአብሔርን አመሰግነዋለሁ አለ። የቁስጥንጥንያ ሊቀ ጳጳሳት እንጣሌዎስን ባረፈ ጊዜ ሃይማኖቱ የቀና እንደሆነ ስላወቁ የሀገሩ ሊቃውንትና መኳንንት ይህን አባት አካክዮስን መረጡት። እርሱ በቤተ ክርስቲያን ውስጥ የሆነው መጣለትና መለያየትን ያስወግዳል በማለት ተስፋ አድርገው በቁስጥንጥንያ ሀገር ላይ ሊቀ ጵጵስና ሾሙት። በተሾመ ጊዜም ከብቻው ከእግዚአብሔር በቀር ማንም ሊያስወግደው የማይችል የጥልና የመለያየት የማይድን በሽታ አገኘ። በልቡም አስበው መጀመሪያ ራሴን አድን ዘንድ አይሻለኝምን አለ። የቅዱሳን አባቶችን የቄርሎስንና የዲዮስቆሮስን የቀናች ሃይማኖት የተማረና በእርሷ የጸና መሆኑን እየታመነለት ከዚህ በማስተካከል በክህነት ሥራ በመሳተፍ ይቀበለው ዘንድ ወደ እስክንድርያ ሊቀ ጳጳሳት ወደ ሶስተኛው ጴጥሮስ መልእክትን ላከ። አባ ጴጥሮስን መልእክቱን ባነበበ ጊዜ ደስ ብሎት ታላቅ ክብርን አከበረው። ያችንም መልእክት በጉባኤ ፊት አስነበባት። ከዚህ በኋላ አባ ጴጥሮስ ለመልእክቱ መልስ ጽፎ ከ3 ኤጲስቆጶሳት ጋር ወደ አካክዮስ ላከ። እነርሱም ወደ ቁስጥንጥንያ ከአባ አካክዮስ ዘንድ በደረሱ ጊዜ አባ ጴጥሮስን ደብዳቤ ሰጡት። እርሱም ሃይማኖታቸው በቀና በወዳጆቹና በሀገሩ መኳንንት ፊት አነበባት። ሁሉም ደስ አላቸው። አባ አካክዮስም እሊህን ኤጲስቆጶሳት ታላቅ ክብርን አከበራቸው። ወደ አንድ ገዳምም ወሰዳቸው። መስዋዕትንም አዘጋጅቶ የቁርባን ቅዳሴ በመቀደስ ከእሳቸው ጋር እንደሆነ ከእሳቸውም ቡራኬ ተቀበለ። ዳግመኛም ከአባ ትናቴዎስ፣ ከአባ ጢሞቴዎስ፣ ከአባ ቄርሎስ፣ ከአባ ዲዮስቆሮስ ከሃይማኖታቸው የሚተላለፈውን እያወገዘ ጻፈ። ያችንም የመልእክት ደብዳቤ ሰጣቸውና በፍቅር በሰላም አሰናበታቸው። ወደ አባ ጴጥሮስም በደረሱ ጊዜ አባ አካክዮስ ያደረገውን ሁሉ ነገሩት። የመልእክቱንም ደብዳቤ ሰጡት። እርሱም ደስ አለው። ስሙንም በማይጠንትና በቁርባን ጊዜ እንዲጠሩ አዘዘ። ዜናውን በሮማውያን ኤጲስቆጶሳት ዘንድ በተሰማ ጊዜ አባ አካክዮስን ከቁስጥንጥንያ መንበር አሳደዱት። በቀናች ሃይማኖት እንደጸና በደሴት ውስጥም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለአካክዮስ ለእንጣልዮስ ዋረሱ ዘየአቢ ስነ ሞገሱ ማይበር ኬልቄዶን አብዳን አመሰደድዎ ማትሮንሱ እንበለ ይእሉ ሃይማኖት ወንበለ ጽድቆ የሐሱ በኢየሱስ ክርስቶስ አይረፈት ነፍሱ። በዚህችም ቀን የሰማዕት አባ መርቆሬዎስ መታሰቢያ ነው። የቆዝሞስና የድማያኖስም ቤተክርስቲያናቸው የከበረችበት ዕለት ነው። በረከታቸው ከኛ ጋር ትኑር ዘላለሙ አሜን። በዚህችም ቀን የቅዱሳን የአናንዮስ ዘአምድ የአባ ጴጥሮስ የጻድቁ የኢትዮጵያ ንጉሥ የገብረ መስቀል የዕረፍታቸው መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ዘላለሙ አሜን። ሰላም ለከ ንጉሥ ክቡር እንተ ትሜካ በኃይሉ ለእግዚአብሔር ገብረ መስቀል መዋይ ወመግረር የጸር በመዋይሊ ከመዋይ ለሰላም ወፍቅር ማይለ ተሰማይ መዝሙር ተከስተ በምድር። ተፈጸመ ምንባብ ዘወርኃ ኅዳር ወስብሐት ለእግዚአብሔር ወለዓሌነ ይኩን ሳይሉ ምሕረቱ ለዓለመ ዓለም አሜን።